ዩክሬን በኢትዮጵያ አቆጣጠር ባለፈው ነሐሴ ወር ኩርስክ ውስጥ የተወሰነ ቁራሽ ግዛት ተቆጣጥራ ከቆየች አሁን 7ኛ ወሯ ነው። ራሽያ የዩክሬንን የ7 ወር ቆይታ ሊያከትም የሚችል ተብሎ የተገመተ ወሳኝ ጥቃቷን የሰነዘረችው የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ለሀገሪቱ ይሰጡ የነበሩትን ወታደራዊ ድጋፍ፣ የስለላና የሳተላይት መረጃ እገዛ ካቋረጡ በኋላ ነው። ለዚህ እርምጃቸው ጦስ ወይም ምክንያት የሆነው ከ11 ቀናት በፊት በዋይት ሃውስ በእሳቸውና በፕሬዚደንት ቮሎዲሚር ዜሌንስኪ መካከል የተፈጠረው ዓለምን ያስገረመ ዲፕሎማሲያዊ ውርክብ እንደነበረ አይዘነጋም። ወደ 12,000 የሚጠጉ የሰሜን ኮሪያ ወታደሮችን ያካተተና በጠቅላላ ቁጥሩ 76,000 የተገመተ የራሽያ ሰራዊት በማጥቃቱ ላይ የተሳተፈ መሆኑ ታውቋል። ተቀማጭነቱ በአሜሪካ የሆነው የጦርነት ጥናት ኢንስቲትዩት እንዳሰላው የዩክሬን ጦር ቁጥር 30,000 ይደርሳል። የዩክሬን ጦር በ2016 ነሐሴ ወር ድንገተኛ ጥቃት ሰንዝሮም ዋና የምሽግ ከተማ ያደረጋት ሱድዛም አሁን በራሽያ ሰራዊት ከፍተኛ የማጥቃት በላይ የተከፈተባት መሆኗ ታውቋል። ከድንበር ወደ መሃል 10 ኪሎ ሜትር ገባ ብላ የምትገኝ ከተማ ናት ሱድዛ። የራሽያ ጦር ከሱድዛ በስተሰሜን የሚገኙትን ስትራያ፣ ኖቪያ ሮስሮቺናና ማሊያ ሉክኒያ መንደሮችን ከዩክሬን ጦር ማስለቀቁንና ከሱድቫ በስተ ምስራቅ የሚገኙ አነስተኛ ሰፈሮችንም እንደዚሁ መልሶ መቆጣጠሩን አስታውቋል። የተወሰኑ የዩክሬን ወታደሮችም እጅ መስጠታቸውን የሚገልጹ ያልተረጋገጡ ዘገባዎች እንዳሉ ዘጋርዲያን ጽፏል። ዩክሬኖች የወረራቸው ዋነኛ የጦር ሰፈር ከሆነችዋ ሱድዛም ወደ ኋላ የክፉ ቀን መውደቂያቸው የሆነችው የዩክሬኗ የድንበር ከተማ ሱሚ ባላቋረጠ የራሽያ የመሳሪያ ድብደባ ስር ናት። ራሽያ የአሜሪካ ወታደራዊና የስለላ መረጃ ዕቀባ የፈጠረላትን አጋጣሚ በመጠቀም የሰነዘረችው ማጥቃት የተጀመረው ዩክሬኖች ፈጽሞ ይሆናል ብለው ባልገመቱበትና ባልጠበቁበት ሁኔታ ነበረ። የራሽያ 100 የሚሆኑ ልዩ ኃይሎች ለጋዝ ማስተላለፊያ በተዘረጋ ግን አገልግሎት ባቆመ 15 ኪሎ ሜትር በረዘመ ቧንቧ ውስጥ መሳሪያቸውን በጀርባቸው ተሸክመውና በክርናቸውና በጉልበታቸው እየዳሁ 4 ቀናት ከተጓዙ በኋላ ቁልፏ የዩክሬን ዋነኛ የጦር መናሪያ ከተማ ሱድዛ መዳረሻ ውስጥ በመውጣት ተኩስ አስጀመሩ። ይሁንና የዩክሬን አየር ወለድ አጥቂ ኃይል በአየር ላይ ሰው አልቦች ቅኝት የተጋለጡት ኮማንዶዎች ላይ የሚሳኤሎችና የመድፍ ጥቃት በመሰንዘር ቁጥራቸው ቀላል ያሉን አባላትን መግደል ብቻ ሳይሆን በጋዝ ቧንቧ ውስጥ ታፍነው እንዲሞቱ መደረጋቸውን ያሳያል ያለውን ቪዲዮ ቅጂ ለቋል። ከአየር ላይ የተነሳ ነው። የዩክሬን ጦር በሰጠው መግለጫ የራሽያ ልዩ ኃይል በእይታ ውስጥ ነው፣ መንገድ ተዘግቶበት እየተደመሰሰ ነው። በሱድዛ አካባቢ ጠላት የደረሰበት ኪሳራ በጣም ከባድ ነው ብለዋል። ራሽያ ግን ሁኔታው አስቸጋሪ መሆኑን ገልጻ የሰሜን ኮሪያ ተዋጊ ምድቦችን በመጠቀም ሁሉም ነገር በቁጥጥር ስር መዋሉን አስታውቃለች። የራሽያ የቀድሞ ፕሬዚዳንት ዲሚትሪ ሜድቬዴቭ በቴሌግራም ገጻቸው ላይ ሲጽፉ ግጥሚያው ተባብሷል፣ ማጥቃቱ ቀጥሏል ብለዋል። ዘገባዎች እንደሚሉት አሜሪካ ነገ በሳዑዲ አረቢያ ከሚጀምረው የአሜሪካ ዩክሬን ባለሥልጣኖች ውይይት በፊት ዩክሬን ፈቅዳ ይቅርብኝ የምትለው ግዛቱንም ሆነ አቋም እንዲነገራት ትፈልጋለች። የአሜሪካ ቴሌቪዥን ኤንቢሲ ኒውስ እንደገለጸም ፕሬዚደንት ዶናልድ ትራምፕ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ለራሽያ ግዛት አሳልፈው እንዲሰጡና በሀገራቸውም ምርጫ እንዲጠሩ ይፈልጋሉ። ይህ በእንዲህ እንዳለ የፕሬዚደንት ዶናልድ ትራምፕ አስተዳደር የዩክሬን አመራር አሜሪካ ከራሽያ ጋር ከጀመረችው የተኩስ አቁም ጥያቄ ጋር አብሮ ወደፊት ለመራመድ ዝግጁ ነው ብለው እንደሚያምኑ ከፍተኛ የውጭ ጉዳይ ሚኒስቴር ባለሥልጣን አስታውቋል። ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የብሔራዊ ደህንነት አማካሪው ማይክል ዋልዝ በነገው ዕለት ሳዑዲ አረቢያ ውስጥ ለሚጀመረው ውይይት ዛሬ ሪያድ ይገባሉ ተብሎ ይጠበቃል። የዩክሬኑ ፕሬዚደንት ዜሌንስኪ ሳዑዲ አረቢያ ብቅ ብለው ከአልጋ ወራሽ መሐመድ ቢን ሳልማን ጋር የሚወያዩ ቢሆንም ከአሜሪካ ጋር በሚደረገው ድርድር ላይ እንደማይሳተፉ ታውቋል። በዩክሬን በኩል ውይይቱን የሚታደሙት የፕሬዝደንቱ የጽህፈት ቤት ኃላፊ አንድሪ ኖርማክ፣ የሀገሪቱ የብሔራዊ ደህንነት አማካሪም፣ የውጭ ጉዳይና የመከላከያ ሚኒስትሮች ይሆናሉ።